የምህረት አባት የቸርነት ጌታ ፊት የተመላ ሁሌ በይቅርታ ካለው ፍቅር በላ አባት ለአንድ ልጁ አምላክ ይወደናል ወይትለንም ከጆ ናና አማኑኤል ና መድኃኒቴ። ፈለገ ብዙ የተማርን ወጣቶች አለ። ስለዚህ የሆነ የፈለገን እንዲ እንከን የሚፈልግ በጣም ብዙ ጠላት እንዳለው ነው የተረዳሁት። እግዚአብሔር ይጠብቀው። በእውነት እኔ ፈለገን በቃ ወንድሜ ነው። ገብቷችኋል? እኔ እንደ ወንድሜ ነው ፈለገ ማለት ካወራን ቆይተናል። እውነት ለመናገር ግን የሆነ የሰው ውርቀት የሚጠብቅ ሰው እንዳለ አይቻል። በቃ ጫፋችሁን ነው የሚጠብቀው ሰው። እኔ ነገርኳችሁ። ፈለገ ከእንዲህ ከማስተማሩ ሌላ ደግሞ ለእኔ እንደ ወንድም ነው። እግዚአብሔርን ነው የምላችሁ። ጠላት ግን በዚህ በዛ ባለፈው ፊዮና ልደት ላይ አስተውላችኋል። ፊዮና ልደት ላይ እንግዲህ አክብራ ጠርተው የእሱን እኮ ትልቅነት ነው ማየት ያለባችሁ። አክብራ ጠርተው ፊዮና የምሬ ነው ብላችሁ ፊዮና አክብራ ጠርተው እሷን ላለማስከፋት አክብሯት ሄደ። ገብቷችኋል? አክብሯት ሄደ። እዛ በመገኘቱ ለፍሰው እንዲህ እነሱ እየጨፈሩ ለምንም አላረገሱ። እንግዲህ አክብሮ ልደት ከዛ ጊዜ የጀመረ አሁን ደግሞ በምን ተመጣ በሌላ ምናምን በዚህ በዛ። ኤኒዌይስ ጠላት ብዙ እንትን አለው። ወንድማችን ግን ምንም አይሆንም። እኔ ነገ ደውልለታለሁ ብያለሁ። ቅድም ልደውል ነበረ የሆነ ነገር ስራ ቢዚ ሆኜ እንትን አላልኩም። ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ? ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር አለ? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም። ከቻልኩ የእነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ፣ ነገር ግን የማንም ገድል ከክርስቶስ ኢየሱስ የደም ዋጋ ጋር እኩል ከሆነ ነው የምጣላው። ከዛ በተረፈ ምንም ችግር በገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋርና ከክርስቶስ ኢየሱስ በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔ አልቀበልም። እኔ አልቀበልም። ያ ካልሆነ ምን ያጣላኛል? የለም የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልም። የተነገረበትን ቦታ ካለም ተሰጥ እኮ እሱ ነው ዳስዋራ ላይ ካልኩ እኮ አሁን በገድል ጉዳይ ከእናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ይባርካችሁ አንቀበልም ብላችኋል። እንደሱ ካልሆነ እኔ ከእናንተ ጋር የሚያጣልኝ እኔ እኮ ከእናንተ ጋር የሚለያየኝ በክርስቶስ ኢየሱስ በመስቀሉ ስራ ሌላ ተጨማሪና ከሱ ጋር የሚወዳደር እኩላቻ አለ ካላችሁ ነው እኮ የሚያጋጨኝ እንጂ ከዛ በተረፈ ምን ያጣላን ያለው ምን መሰለ ሶፊ፣ እሱ አይደለም የተቤዠን ክርስቶስ ኢየሱስ እንደሆነ ሁለታችንም አምነናል አይደል? ብቻውን በመስቀል የተሰቀለ እሱ ነው። የኢየሱስ ክርስቶስን የማዳን ስራ እናገኛለን ብለን የምናስተምርበት የመዳን ትምህርት ነው። እናንተን እኮ ይለየን ሶፊ፣ አንተ በእምነቴ ብቻ ነው ማገኘው አልክ። መጽሐፍ ቅዱስ ባያቆም ይሄን ትምህርት እንግዳ ትምህርት ቢሆን አይደለም። አላልንም እኛ ላይ በነገራችን ላይ እኔ ለምሳሌ መዳን አንድ ሰው ከዳነ እስከ መጨረሻው ይድናል ብዬ ማምን አይደለም። የኔ አስተምሮ ማምነው ሰው እንደ ክርስትና ህይወት ካልኖረ ይቆረጣል፣ ይጠፋል ብዬ የገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ሲናገር እንደነዛ ቆይ አዳምጣው ከአንድ ወደ አንዱ አንዝለላ። እሺ ቀጥል። እኔ ማምነው እነዚህ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም በቃ የእግዚአብሔር ቃል 4 ነጥብ ባረገበት ጉዳይ እኔ ማመቻምቸው ነገር የለም። እኔ የእግዚአብሔርን ህይወት ሰጪም ነሺም አይደለም። መጽሐፍ ቅዱስ ለሰጠው ሰጥቶታል፣ ለሌለው የለው። ምን ላድርግ ነው? ከዛ በተረፈ ግን ዶክትሪን ላይ ዶግማ ላይ ግን እንደዚህ በ2 ደቂቃ እየተነጋገርክ የምትሰራው ስራ አይደለም። ማንበብ ይፈልጋል፣ መጠየቅ ይፈልጋል፣ ቁጭ ብለህ መነጋገር ይፈልጋል።
ኦርቶዶክስ መልስ የላትም እየተባለች በኃይለኛው በሚዲያ ላይ በምትጠለጠልበት ሰዓት አይ ኦርቶዶክስማ መልስ አላት ብለው እነዚህ ወንድሞቻችን መጥተው እዚህ ሚዲያ ላይ ቀላል የማይባል ስራ እየሰሩ ነው። ከመዝሙረ ያሬድ ጀምሮ አኬ፣ ፈለገ፣ ልደት ቃል፣ ጋዲሳ፣ እዩ እና ኤርሚ እንዲሁም ደግሞ ስማቸውን ያልጠራዋቸው ቀላል የማይባሉ ብዙ ወንድሞቻችን በአግባቡ ስራቸውን እየሰሩ ነው። እነዚህ ልጆች የሚፈጥሩት ተጽዕኖ ቀላል የማይባል ስለሆነ ይሄ ተጽዕኖ ደግሞ ምቾት የማይሰጣቸው ሰዎች በጣም ትንንሽ የሚባሉ ነገሮችን እየፈለጉ ከሚዲያ ላይ እነሱን ለማጥፋት የከፈቱት ዘመቻ ዛሬ ጀምሮ አይደለም። ከዚህ በፊት አኬ ላይ የተዘመተው ነገር የምታስታውሱት ነው። ነገር ግን አኬ የራሱን ሰዓት ወስዶ ግርግሩ ምኑ ሲያበቃ ተመልሶ መጥቶ ስራውን እየሰራ ነው። ከትላንት ወዲያ ላይ ቤት እየተከፈተ ስድድብ፣ ጭፍጭፍ የነበረበት ቤት ላይ በሺዎች ቁጭ ብሎ የሚሰማ የነበረ ወጣት መሄጃ ያልነበረው ዛሬ እነሱ ቤታቸውን ሲከፍቱ የሁሉም እምነት ተከታዮች የሚባለው ነገር ለመስማት መጥተው ቁጭ ይላሉ። በየንጽጽር ቤቱ እየገቡ ቃሉን ያስረዳሉ፣ ጥያቄዎችን ይመልሳሉ። እንዲህ ናት ኦርቶዶክስ፣ ወንጌሏ እንዲህ ነው እያሉ ጥያቄ ለሚፈጥርባቸው ሰዎች ሁሉ በስነ ስርዓት በሙሉ ስነ ምግባር ያስረዳሉ። ቀላል የማይባሉ ትውልድን፣ ወጣትን ወደ የቤታቸው እየመለሷቸው ነው። ሃይማኖታችሁ ይሄ ነው፣ ስነ ምግባሩ ይሄ ነው እያሉ በፍጹም ትህትና። እነዚህ ሰዎች እነዚህ ልጆች ባለጌዎች ናቸው። ስራቸው ምግባራቸው ጥዩፍ ነው። እንደዚህ ናቸው ተብለው ሌብል የተደረጉ ልጆችን እነሱ ሳይጠየፉ እኛ ደረጃችን አይደሉም ሳይሉ ምንም ነገር እንደሱ አይነት ራሳቸውን በትዕቢት ሳይወጥሩ እነሱ ቤት እየገቡ በሚካሄድበት በግርግር ውስጥ ሁሉ እነሱ እየገቡ ለአንድ ደቂቃ ራሱ የእግዚአብሔር ስም ተጠርቶ እንዲመሰገን እያደረጉ ያሉ ናቸው። ልጆቹም እነሱን ሲያዩ እንዴት ስርዓት ይዘው እንደሚያዋራቸው ታውቃላችሁ። በስነ ስርዓት በስነ ምግባር፣ ነገር ግን እንደ ወንድም ቀለል ብለው በጓደኝነት ስታይል። ግን እኛ ቁጭ ብለን እዛ ቤት ለምን ሄድክ? ይሄ ቤት አይመጥንም። እዛ ቤት ለምን ተገኘ? እዚህ ቤት ለምን ተገኘ? ሞኞች ናችሁ። የጠፉ በጎቻቸውን ሄደው የሚፈልጉት የሄዱበት ቦታ ላይ ነው እንጂ ቤተክርስቲያን ማቆመን ኑ እያሉ እየተጣሩ ቤተክርስቲያን ደርሶ የማያውቅን ሰው ልታገኙት አትችሉ። የሄድንበት የጠፋንበት ቦታ እየመጡ እየፈለጉ እየወሰዱ ነው። እነዚህ ወንድሞቻችንን ታዲያ ከሚዲያ ላይ ለማጥፋት ምናልባት በንስሐ ታጥበው ወደ ቤቱ ከመመለሳቸው በፊት የነበራቸውን ህይወት እየጎተቱ እያመጡ ስለዛ ህይወታቸው እኛ አይመለከተንም፣ ስላለፈ ህይወታቸው አይመለከተንም። እሱን እያመጡ ዛሬ ላይ እነሱን አሸማቀው ለማጥፋት የሚኬድበት ርቀት የሚገርም ነው፣ ዘይግረም ነው። ነገር ግን አሁን የሚመጡት አኪዜሽኖች ቀላል የሚባሉ አይደሉም። አስገድዶ ደፍሮኛል፣ እናትና ሚስቱን አባሮ ደብድቦ ከቤት አባሮ ወጥቷል፣ አስወልዶ ክዶኛል፣ እንደዚህ አይነት ክሌሞች ናቸው የሚቀርቡት። ይሄ ከፍተኛ የሚባል እኔ አንድ እህቴ መተሽ አስገድዶ እንደደፈረሽ የሚያሳይ መረጃ ካለ ከኔ በላይ ካንቺ ጎን የሚቆም የለም። ስለዚህ እንዲህ ያደርጋል፣ እንደዚህ ያርጓል የምትሉ ሰዎች መረጃችሁን ሰብስባችሁ ህግ ቦታ ሄዳችሁ አጋፍጧቸው። ህግ ቦታ ሄዳችሁ ከሰሱት። መረጃ አላችሁ አይደለ? ኢትዮጵያን ያሉ አይደለ? ሄዳችሁ ህግ ቦታ ይሄው ደፈረኝ፣ ይሄው እንትን አለኝ እንጂ ግር ብላችሁ ዛሬ ላይ ተሰብስባችሁ መታችሁ ምን ልታደርጉ እየሞከራችሁ እንደሆነ አይገባንም። ግን እንደዚህ አይነት ነገር ካለ በማስረጃ አምጡ። እኛም አንደኛ ተቃዋሚ ነን። ከዛ ውጪ ግን የሚደረገውን የወንጌል የትውልድ ማዳን እንደሱ አይነቱን ስራ ማስቆም አይቻልም። ከኛ ልብ ውስጥም ከኛ አይምሮ ውስጥም እነዚህ ወንድሞቻችንን መፋቅ አትችሉ። እንዲሁ ድካማ አይሆንባችሁ። ስለዚህ እነፈለገ እናኬ ሁላችሁም እንወዳችኋለን፣ እናከብራችኋለን። በርቱልን። ወደ ቤታችን በትክክል እየሰበሰባችሁ ነው። ቃሉን እንድንሰማ እያደረጋችሁን ነው። እናመሰግናለን። በሺዎች እዛ ተጠጥቀን ቁጭ ብለን ስንሰማ አንድ ፍሬ ነገር ይዘን እንወጣለን በየቀኑ። እንወዳችኋለን፣ እናከብራችኋለን። ይሄ ዘመቻ ግን አያዋጣም። ሌሎች ወንድሞቻችን እንዲሁ ተከባብሮ ዝም ብሎ መኖር ይሻላል እንጂ እናንተም በዛ በኩል በርትታችሁ ወደዚህ እንዳይመጡባችሁ ልጆቻችሁን እንቃርጎ መያዝ ነው እንጂ እንደዚህ አይነት ትርምስ እንትን አይልም። ሌላው ደግሞ ጌም የተባለው ጌም መጫወት መብት ነው። ፓስተር ሶፎንያስን በዛ በኩል መቀጥቀጥ ከፈለጋችሁ ፓስተር ሶፎንያስን በዛ በኩል መቀጥቀጥ ነው ፈለጋን። ምክንያቱም ለፓስተር ሶፎንያስ የሚሰጠው ፕሮቴስታንቱ ነው፣ በዚህ ጋር ኦርቶዶክሱ ነው የሚሰጠው። መብት ነው። ሰው ከጊዜ አውጥቶ ለሚሰጠው ነገር መብታቸው ነው። ኢትዮጵያ ነው እኮ እነሱ ያሉት። ኢትዮጵያ ሆኖ ቢጫወቱ ይገርማል እንዴ? ሲፈልጉ ለራሳቸው አሉ፣ ሲፈልጉ ቤተክርስቲያን ይርዱበት፣ የፈለጉ ድሃ ይርዱበት፣ መብታቸው ነው። የአደጋገር ላይ ቁጭ ብሎ እኮ ሰው ሌሊቱ ሙሉ ሲጫወት ነው የሚያድረው። እዚህ ጌም ምናምን የምትሉትን እየጫወቱ መብታቸው ነው። በደንብ ፕሮሞት እናደርጋለን እና ምን ለማለት ነው፣ ትንሽ አረጋጉት። እህቴ ግን የደፈረሽ ካለ ነይ መረጃሽን ይዘሽ ነይና አብረን እንረግጣለን። አመሰግናለሁ። ኮሜንት ላይ የመጣችሁ ኦርቶዶክስ እንዲህ ብላችሁ ሃይማኖቴን ለማንቋሸሽ የምትሞክሩ ካላችሁ የመጨረሻ ኮሜንታችሁ ስለሚሆን በደንብ ጻፉ። በብሎክ ትሰናበታላችሁ። አመሰግናለሁ።
ለመሞከር ያክል እንዳልክ ሃይማኖት ምን ማለት እንደሆነ ቢነግረን። ምክንያቱም ገና ከጅምሩ ሐሳቡን ትንሽ ያላለ በሌላ መልክ ሲረዳው ስለተመለከቱ ሃይማኖት ምን ማለት ነው፣ ስለ ኢየሱስ ክርስቶስ ማንም ሰው እዚህ ጋር አልተጋባም፣ ግን ሃይማኖት ምን ማለት ነው የሚለውን ነገር እስቲ እሱ ትንሽ የሚፈልገውን ያክል ደቂቃ ወስዶ ያብራራል። ከዛ በኋላ ስለ ሃይማኖት እኛ እናወራለን። ሐሳቡን ያነሳው ቴዲ ነው። ቴዲ ደግሞ እዚህ በተለያየ ቦታ ላይ ሰዎች ካለመረዳት ይመስለኛል ሰዎች ሃይማኖተኛ ሲሆኑ ኢየሱስን ይርቁታል፣ ኢየሱስን አያውቁትም የሚሉ ሐሳቦችን ያነሳሉ። እና ሃይማኖት መሰረታዊ ነገር ነው ቴዲ። ሃይማኖት ማለት አስተምህሮ ማለት ነው። ለምሳሌ አንተ የኢትዮጵያ ኦርቶዶክስ ቅዱስ ቤተክርስቲያን አማኝ ስትሆን በአብ በወልድ በመንፈስ ቅዱስ አምነህ ነው ኦኬ ክርስቲያን የምትሆነው። እና በአብ በወልድ በመንፈስ ቅዱስ ማመንህ እምነት ነው። ትሪኒቲን ወይም ደግሞ ሶስትነትን ግን ለሌሎች የምታስረዳበት መንገድ አስተምህሮ ይባላል፣ ሃይማኖት ይባላል። ዝም ተብሎ ልክ እንደ ይሁኔ በላይ ወይ እንደ ሰማኸኝ በለው ዘፈን የሆነ ያስከውን ብቻ ይዘህ አይ እኔ በቃ ኢየሱስን ነው ኢየሱስን ነው አይ እኔ ስላሴ ነው ስላሴ ነው ስላልክ ክርስቲያን አትባልም ማለት ነው። ሰው እምነት ያለው ሰው ሁሉ አስተምህሮ አለ። ያ አስተምህሮ ደግሞ ሃይማኖት ይባላል። አንዳንድ ጊዜ ግዕዝ አለማወቅ ነው። ይሄ ስደዝ ማተር ያን ያክል ጠለቅ ያለ እውቀት አይደለም። ወንድማችን ቴዲ እንግዲህ መዳን የምትፈልግ ከሆነ ለትድን የምትችለው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን ነው። ኦኬ በእርሱ ማመን ያስፈልጋል። ሰዎች በዚህ ዘመን ለተለያዩ ነገሮች ራሳቸውን ያስገዛሉ። በነገራችን ላይ ፖለቲክስም በራሱ ጣዖት ነው፣ እንደ አንድ ክርስቲያን አረዳድ ማለት ነው። ሰዎች ከክርስቶስ ፈቃድ ርቀው ስጋዊ የሆነ ፍላጎታቸውን ስጋዊ የሆነ ጥማታቸውን የሚያረኩበት መንገድ እንጂ የዘላለም ሕይወትን የሚያገኙበት ነገር አይደለም። በክርስቶስ ኢየሱስ ያመነ ሰው በአጠቃላይ ደግሞ በበጎ ስራ መጽናት አለበት። ይሄ የቅዱስ ቤተክርስቲያናችን አስተምሮ ነው። ቴዲሻ አንድ ሰው በክርስቶስ ኢየሱስ ሲያምን ቅርንጫፍ ይሆናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ከዛ ገበሬውም ደግሞ አባቴ ነው ካለ በኋላ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል ይላል? ያስወግደዋል። በምክንያት ነው ይህን ሐሳብ ያነሳሁት። ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል ይላል። ከዛ በኋላ እዛው ቁጥር 2 ላይ ፍሬ የሚያፈራውን ኦኬ በእርሱ ላይ ያለውን ቅርንጫፍ ማለት ነው። ፍሬ የሚያፈራውን በእርሱ ላይ ያለውን ቅርንጫፍ ሁሉ ደግሞ አብዝቶ እንዲያፈራ ያጠራዋል ይላል። በጣም በሚደንቅ ቃል ቴዲሻ ቁጥር 6 እንደምወረድ ብለህ ስትመለከት ጌታችን ኢየሱስ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል። በእኔ ምንም አይል ቢሆን የማይኖር ቢሆን እንደ ቅርንጫፍ ይሲ የሆነ ምሳሌ ሰጥቶ ማለት ነው። እንደ ቅርንጫፍ ቁጥር 2 ላይ የተጠቀሰው ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃል፣ which means ቅርንጫፍ ይሆናል። ስለዚህ ቴዲሻ በመጀመሪያ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ በጣም የሚገርም ነገር የክርስትና ሕይወት እንዲሁ ስትጀምረው ራሱ በመዳን ነው የሚጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲሁ ወዶልን ነው የዳነው በጸጋው ነው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን ነው የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናለህ። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። አሁን ለምሳሌ ዛሬ በሆይታ ቴዲሻ መጥቷል ምናምን በሉ ኤርሚ ምናምን ቶሎ በሉ እስኪ ምናምን ብለን ኦኬ በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። ኦኬ በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አስተምህሮ ነው። ስለዚህ ቴዲሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያምናል። አንዴ ይፈልጋል ጀስቸሮች ኢንተራክት ሊያደርገው ስለሚችል ተወሱ። እሺ ኦኬ እየተንቀሳቀሰ ነበር እንዴ? ስለሁለት ጌታን አላየሁትም ነበር። ይቅርታ። እሺ ኦኬ። ስለዚህ በመጀመሪያ ሰዎች እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን
እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር 2 ላይ ምን ይላል መሰለ? ይወገዳል። ቆይ እንዳልክ አንተ ስለምትፈጥን ችግር የለውም። እኔ ቀስ እያልኩ ልንገርህ የሆነ ልባቧን ቶሎ ተረረረ ከሚያረጋት እኔ ቀስ እያልኩ ልናገር ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣልናል። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎችስ? በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖሩ ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ፣ እንዴትኛው ቅርንጫፍ? ቁጥር 2 ነው የተጠቀሰው። እንደዛ ቅርንጫፍ ምን ይሆናል? ይወገዳል። ከዛ ይጣላል፣ ይደርቃል። እነርሱንም ሰብስበው ማመን አለበት። እናም ደግሞ በበጎ ስራ መስራት አለበት። በበጎ ስራ የማይጸና ከሆነ ግን እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ ከአምስቱ ሶሎች ውስጥ አንዱ ያ ነው። እኔ አምኛለሁ፣ ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝም። አንዴ ጸድቄያለሁ። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚባል አይነት ትምህርት ማለት ነው። እና ልክ እንደዚህ አይነት አካሄድ የሚሄዱ ከሆነ ግን ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራ ከሆነ ምን ይላል? ይወገዳል። ስለዚህ ቴሪሻ ዛሬ ቅድስት ድንግል ማርያም እንወዳታለን። እግዚአብሔር ያከበራት ሴት ናት። ከሴቶች ሁሉ የተለየች ነች። ብጽዕት ናት። በቅድስት ድንግል ማርያም እግዚአብሔር ራሱን ገልጧል። በሷ በኩል የሰው ልጅ ሆኖ መጥቷል። በሷ የተሰራ ስራ በማንም ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይሰራም። በሷ የተሰራው ድንቅና ተአምራት በጣም የተለየ ነው። ከዚህ በኋላ ድንግል ልትወልድ አትችልም። በፊትም ወልዳ አታውቅም። ከቅድስት ድንግል ማርያም ውጪ 7 ቢሊዮን ሕዝብ አለ። ድንግል ወልዳ አታውቅም። ቅድስት ድንግል ማርያም ብቻ ነች። በቃ ሌላ ልታመጣ አትችልም። እሷ ብቻ ነች። ስለዚህ እንደዚህ አይነት ፍቅርን ይቻል አቅም ስለ እውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም 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 አድርጌ ነው የማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናቴዎስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ እህቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው! ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ አለለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገስ አድርገው ጋበዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር የማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ
ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል ምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁ ህብረተሰብ አይደለም የሚፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ እናቴን ይዘለፋችሁ፣ እናቴ ባልዋለችበት ያዋላችሁ፣ እህቶቼን ይዘለፋችሁ፣ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። ግን በጣም የምወዳትን በጣም ምሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴም በዚህ ልክ እንኳን የዘለፋችሁትን ሁላችሁንም በአጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም። ስለ እውነት በቁም ነገር ነው የምላችሁ፣ አልፈልግም።